መምህር የሌላቸው ሰዎች እንደ ቅጠል ይረግፋሉ ይላል። እንደምን ይረግፋሉ? እንደ ቅጠል ይረግፋሉ። በነፍስም ይረግፋሉ፣ በስጋም በመቅሰፍት ይረግፋሉ። ለጥፋት የተዘጋጀች ከተማ ነጋሪ ሲጎሰምባት አትሰማም ይባል የለ። መምህር የሌላቸው ሰዎች እንደ ቅጠል ይረግፋሉ። የማያነቡ ሰዎች አይደለም፣ መምህር የሌላቸው። አንድ ሰው መጽሐፍ ቅዱስን ተምሮ ነው እንጂ አንብቦ ማወቅ አይችልም። ማንበብ ለማስተርጎም ነው፣ ለመጠየቅ ይመቻል እንጂ ለማወቅ አይደለም። ከቃሉ ጋር ናችሁ? ሁለተኛስ ምን ይላል መሰላችሁ? ወእደ አልቦ ላይም ምጽንጋ ንጹህ ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 4 ላይ ሲናገር በሬ የሌለበት በረት ፍግ የለውም ይላል። እስቲ በሉ በሬ የሌለበት በረት በሉ። ምን የለውም? ፍግ የለውም ማለት። ወእደ እክለ ኃይል ብዙ ይካውን ይታወቅ በኃይል አለምት ብዙ ፍሬ ግን በበሬዎች ብዛት ይታወቃል ይላል። በሬዎች ፍግ ያልጣሉበት በረት ባዶ በረት ነው፣ አዝመራ የለውም። እነሳ መምህራን የቃል እግዚአብሔር ፍግ ያልጣሉበት ልብ ባዶ በረት ነው፣ ፍሬ ቢስ ነው፣ የለውም። ከቃሉ ጋር ናችሁ? መጽሐፍ በሁሉ እጅ ይገኛል። የመጽሐፍ ምስጢር ግን በተማረ ሰዎች ይገኛል። መጽሐፈ ምሳሌ ምዕራፍ 20 ቁጥር 5 ላይ እንዲህ ይላል ማይ እሙቅ ውስተ ልበ ጠቢብ ወብሲ ጠቢብ ይዘልሆ ይላል። ማይ እሙቅ ውስተ ልበ ጠቢብ ወብሲ ጠቢብ ይዘልሆ። ጥልቅ ምስጢር በልባም መምህር ልብ ተጠብቆ ይኖራል፣ ጥበበኛ ሰው ግን ይቀደዋል ይላል። ምን አይነት ሰው ይቀደዋል? አዎ። ስለዚህ ጥበብ የሚኖር በማን ልብ ነው? ጥበበኛ ሰው ማለት ትሁት ሰው ከመምህሩ ልብ ጥበብ ይቀዳል። ጥበብ የሚቀመጠው በመምህራን ልብ ነው። ስለዚህ መጽሐፍ ቅዱስን የሚያሳውቀን መማር እንጂ ማንበብ አይደለም። ዓለም ላይ ያለውን በሃይማኖት መከፋፈል የወለደው ተምሮ ሳይሆን አንብበው መወሰን ነው። ያንን ለመጠበቅ ትምህርቱ ምን ለማለት እንደፈለገ ከቃሉ ጋር ናችሁ? ለምሳሌ 10ኛ ክፍል፣ 9ኛ ክፍል፣ 8ኛ ክፍል የሚባል አለ አይደል? መጽሐፉን እያሳተመ እየሰጣችሁ መጨረሻ ሰኔ ላይ ፈተና ቢያወጣስ ትምህርት ቤቱ ቴክስት ቡክ እየሰጣችሁ የ10ኛ ክፍል መጽሐፍ እንኩ በሉ እንግዲህ ተማሪዎች በሰኔ እንድትመጡ ከዛ ሰኔ 10 ምናምን ፈተና አለ ቢልስ ይቻላል? አይቻልም። መምህር ያስፈልገዋል። መጽሐፉ ምን ማለቱ ነው? ምን ማለቱ ነው? እስኪ አንድ ነገር እንገራችሁ። ባትክን አሳየኝ በሉ እስኪ በሉ አሳዩኝ። አይደለም በገጠር ቋንቋ ባትክን አሳየኝ ውጣልኝ ማለት ነው። ይኸውልህ ንግግሩን ሰማው ምን ማለት እንደሆነ ግን ማን ነው መጠየቅ የምችለው? በሉ ንገሩኝ እንጂ ሰውየውን መጠየቅ የምችለው የጻፈው ሰውዬ ነው። ጳውሎስ ምን ማለቱ እንደሆነ በዕብራውያን መልእክቱ ጳውሎስን መጠየቅ አለብህ። እንዳትጠይቀው ደግሞ የለም ዛሬ አርፏል። መጠየቅ የምትችለው ከሱ የተማረውን ነው። ከሱ የተማረውን ሊቅ የሱን መጽሐፍ ያን ትምህርት ሲቀዳ የመጣውን ነው ማግኘት የምችለው። ስለዚህ እግዚአብሔር ቤተሰቦች ትምህርት በመምህራን ልብ ይገኛል እንጂ ዝም ብሎ አይተረጎም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።